አይሆንም አልኩህ እኮ ገዜ። ለምን ደሞ አይሆንም? አንቺን ማን ፈቃጅ አደረግሽ? እና ለአንተ ተብሎ የሁሉ ህጻናት ይሞት? ለምን አይረፈረፉ? ስንት ብር እንደሚያመጣኝ ታውቂያለሽ? 20 ሚሊዮን ብር እኮ። እሺ አንቺ ገዝተሽ ነው በቃ። እየላክሽኝ ነው? ምን ችግር አለው? ለቤትሽ እኮ ነው። ሂጂና ግዢ። ግን 10 ደቂቃ መቆየት። ካሌብ ተጭበረበረ፣ ትሁትን ተቀማ። በናቲ እንግዲህ ተቀምጧል። ትሁት በካሌብ አልደራደርም ብላ ብዙ ነገሮችን አድርጋም ነበረ ለሱ ስትል። ነገር ግን አሁን ላይ ካሌብ እስር ቤት ከገባ እኔ አንተን ቆሜ አልጠብቅም፣ እስከዛሬ ድረስ ጠብቄ ነበረ። አንተ ግን ሁል ጊዜ በጥላቻ ስታይ ላይ ነበረ፣ እንዲሁም ደግሞ ክብሬን ዝቅ ስታደርግ ነበረ። ከአሁን በኋላ ግን ለልጅም አባት ለእኔም ጥሩ አፍቃሪ አግኝቻለሁ፣ የራሱ ጉዳይ በማለት እንግዲህ ትሁት ከናታን ጋር ልትጋባ ቀጠሮ ላይ ትገኛለች። ያሳዝናል። አለሚም እንግዲህ ናት ያላገባ ከሆነ አንቺም ቢያገባ በጣም ደስተኛ ነኝ፣ ምክንያቱም እዚህ በጣም ተደብቀሽ እየመጣሽ ስትንከባከቢኝ የተለያዩ ነገሮችን ስትሰጪኝ ነበረ እና ከአንቺ የተሻለ ሌላ ጥሩ ሴት ያገኝ አይመስለኝም። ያቺ ቤቲም ብትሆን አትገባውም እና አንቺ ነሽ ማግባት ያለብሽ። ይኸውልሽ ትሁት፣ እኔ አንድ ምክር ልምከርሽ፣ ካሳለፍኩት ተሞክሮ መካከል አንዱን እነግርሻለሁ እና አንቺ ተገቢ ምራቴ ነሽ በማለት እንግዲህ ደምድማለች። ትሁትም እንግዲህ የተደረደረች ነው። ያሳዝናል። እንግዲህ አባባ አልሰማም። አጎት ተብዬዋ ከናታን ጋር እንግዲህ ፎንቃ እንደጠቀለላት ምንም ያውቀው ነገር የለም። እንግዲህ ልጅ ስራን እየሰራች ነው ብሏል። እሷ ግን ሌላ ነገር እየሰራች ነው ያለችው። ናቲም እንግዲህ ስለ እናቱ በህይወት መኖር አውቋል። ግን የሚያሳዝነው ነገር በህይወት እንዳለች ከነገረችውም በኋላ ከዛ በኋላ ፍቅሩን ለትሁት መግለጹ ያበሳጫል። ቢያንስ እኮ ፍቅሩን መደበቅ ነበረበት። እንዴ እናትህ አለች በህይወት ብለዋለች። ከዛ እሺ ብሎ ትሁትን አምኖ ከዛ በተጨማሪ ምንድን ነበር ማድረግ ያለበት? መፈለግ። ቦታውን አልነግርም፣ የት እንዳለች አልነግርም፣ ግን አለች ብለዋለች አይደለ? ስለዚህ ቶሎ ብሎ ፍቅሩን ከመግለጽ ለትሁት ማድረግ የነበረበት ነገር እናቴ የልትሆን ትችላለች በህይወት ካለችማ ብሎ መፈለግ ነበረበት። እንደገና ደግሞ ማስታወስ ነበረበት ወደኋላ መለስ ብሎ። ቢያንስ እንኳን አባቱ ሽጉጥ ሲደቅንበት ከጭንቅላቱ ላይ ያኔ ቀጥ በሽ ግቢ ሲላት ማስታወስ ነበረበት። እንዲሁም ደግሞ ከመጣ ጀምሮ ከዛ ቤት የሚካሄደውን እያንዳንዱ እንቅስቃሴ መከታተል ነበረበት። ለምሳሌ ወደዛ ክፍል ሊገባ ሲል ትሁት እንዳገባ ብላ ቁልፉን ከልክለዋለች። ለምን ከለከለች ብሎ መጠየቅ ነበረበት። ከዛ በተጨማሪ ደግሞ ብዙ ምልክቶች አሉ። እሷ የነገረችው በአካት ተረጋጋ፣ አትበሳጭ፣ ከተበሳጨህ ቤቲም አባትክም ከእናት ላይ ነው ሄዶ የሚጮህብህ የሚል ትልቅ መረጃ ነው የሰጣቸው። ግን ደግሞ ይህ ነገር አልገባውም። እንዴት አልገባኝም። እሷ የት ሆና ነው እኔ ስበሳጭባቸው እናቴ ላይ ሄደው ጥላቻቸውን በቀላቸውን የሚያሳርፉባት ብሎ መጠየቅ ነበረበት። እንዲሁም ደግሞ ከስሩ ከቅርብ እንዳለች ራሱ በቃ መፈለግ ነበረበት ባይምረው። እንዲሁም ትልቁ እና ወሳኙ ነገር ደግሞ የሆነ ጊዜ እንቅልፍ ልተኛ ሲል እንግዲህ ጮኸ ነበር እናቱ። ያ ጩኸት የት መጣ ብሎ መፈለግ ነበረበት እንጂ ዝም ብሎ ሰተት ብሎ ይህን ስለነገረችው ብቻ ትሁትዬ እኔ አፈቅርሻለሁ፣ ወድጄሻለሁ፣ በቃ ካየሁሽና ከመጣሁ ጀምሬ እኮ በአንቺ ፍቅር ተጠቀለልኩኝ፣ ይችን ቤቴን አልወዳትም፣ እባክሽ እርጅኝ፣ ሽማግሌ ሴት አግብቼ ከመበሳቆል አንቺን ባገባ ይሻለኛል ይላታል። ወይኔ ትሁት ውርደት! ለነገሩ ሁለቶች እንግዲህ ይመጣጠናሉ። ቤትም እንግዲህ ነቅታበታለች። ለምን እኔን ትቶ እሷ አልመረጠ በሚል እንግዲህ በጣም ብዙ ወጥመዶችን እያዘጋጀችበት ነው ያለችው። ለምሳሌ ያክል እንግዲህ ትሁትን ቤቱን ቆልፋባት ትሄዳለች። ስራ ስትሰራ እንኳን እየጠረጠረቻት ነው። ከዚህ ጊዜ በኋላ እኔ ምንም ላምንሽ አልችልም ብላታለች። እንግዲህ በቃ ከናቲ ጋር ያለሽ ቅርርብ ካላቆምሽ እኔና በአንቺ መካከል ያለው መተማመን የለም። ትሁት ደግሞ ከእኔ ጋር ችግርሽ ምንድን ነው አልገባኝም ትላለች። እንግዲህ በደረቁ ገብቷታል እኮ እንግዲህ ሁሉን ነገር ታውቃለች። እንግዲህ ከናቲ ጋር ያላትን ነገር እንዲሁም ቤቲ ጥሩ ናት፣ የተወሰነ ሚስጥሮችን ነግራታለች። ባሏ እንደማትወደው ናቲ እንደምትወደው እንጂ ደጋግማ እንድትነግራት ስለፈለገች ችግርሽ ምንድን ነው እያለ ይጠይቃታል። ቤቲም በጣም ተቃጠለች። ችግሬን ታውቂዋለሽ፣ ናቲ ነው፣ ከሱ አጠገብ አትድርሽ አለቻት በቀጥታ። ትሁት ደግሞ ከአሁን በኋላ እኔ አይመለከተኝም፣ እኔ ላጤ ነኝ፣ እንደፈለግኩ ማድረግ እችላለሁ፣ መውጣት መግባት። አንቺ እኮ አግብተሻል፣ ምንድን ነው እንጂ ሁለቶችን አግብተሽ ልትኖር ነው እንደ የፈለግሽው? አባትና ልጅን ግፍ አይሆንብሽም? ቢያንስ ያው እየተሳሰብን አንቺ አባትን እኔ ልጅን ይባባላሉ። በዚህ ምክንያት እንግዲህ
ቤቲ በጣም ተበሳጨች። እንዴት ብትደፍረኝ ነው እንደዚህ የተናገረችኝ? ምን በቃ እንዴት አድርጋብስ ላይ ነው? እኔ እኮ አለቃዋ ነኝ ማክበር ነበረባት እያለች እንግዲህ በጣም ተበሳጨች። ከዛ እንግዲህ ጥላት ወጣች ማለት ነው ትሁት። ገዛኸኝ መጣ ወደ ቤት ሲመለስ እንግዲህ ሚስቱ ጥሩ ፊት አይታይባትም። ምን ሆነሽ ነው ይላታል። በቃ ምንም ተጋጭታችሁ ነበር ከትሁት ጋር? እረ ምንም፣ ምክንያቱም ጥፋቷን ታውቃለች። ምንም እየተናገረች አልነበረም። እንግዲህ ትሁትም እንደተለመደው ተደብቃ ወደ አለም ክፍል ሄዳለች። ከዛ እናቴ በህይወት እንዳለ ነገረቻት። ከዛ በተጨማሪ ደግሞ እሱ ራሱ ስላንቺ አውቋል ብላ ጥሩ ዜና አበሰረቻት። በዚህም ተደሰተች እንግዲህ አለም። እንዲሁም ቤቲ ራሱ ተናዳ ልትደበድባት ያው ትንሽ ነበር የቀራት፣ ግን ደግሞ አልደበደበቻትም። በዛሬው እንኳን ጥሩ ነው ያደረገቻት። ልጅ ጠግባል ምናምን ብላ ነው እንግዲህ፣ ሌላ ነገር አላበዛችባትም ወሬ ምናምን። አለም ግን ውጭልኝ፣ አትምጭ፣ በቃ እዚህ ክላስ ነው ያለቻት። ከዛ እዚህ ቤት እኮ ላባርርሽ እችላለሁ፣ እሱ ችግር የለውም፣ ግን ደግሞ ልጇን አትንኪቤ ትላታለች። እንግዲህ ቤቲም በቃ ዝም ብላ ወጣችላት። ዛሬ በሰላም ጎሽ ነው። ከዛ ትሁትም ወደ አለም ሄደች እና ተደብቃ እንግዲህ ቁልፉን ቦታውን ቀይረውባት ነበረ። በስንት መከራ ነው ፈልጋ ያገኘችው። ቤቲም ቤቱን ቆልፋ ስለወጣችባት አልወጣችም ብላ የምታስበው። የቤቲ ትልቁ ስህተት ግን ቤት እዛ ውስጥ ቆልፋባት ስትሄድ ለእሷ ጥሩ አጋጣሚ ነው። ምክንያቱም ከአለምዬ ጋር ሄዳ ታወራለች፣ ትጫወታለች። እንደው አስወጥቼ ልቆልፍብሽ አለማለቷ ራሱ ጥሩ ናት። ከዛ ከወሩም በኋላ እንግዲህ ግን አንድ ሰው እኮ ጥላቻ ሲያፈራ ያለምንም ምክንያት አይደለም። ምንድን ነው መንስኤያችሁ? የጠባችሁ የግጭታችሁ ከቤት ጋር እንዴት ነው የምታወቁት? በማለት አንድ ባንድ ጠይቀቻት። እንግዲህ አለም የአንዳንዷ ነገር አስታወሰቻት። የቤት እመቤት በነበረችባት ሰዓት ባሏ ሲማገጥባት እንደነበረ፣ ሲወሰልትባት እንደነበረ፣ በስልክ እንደሚያወራት፣ እንዲሁም ደግሞ ትልቁ በጣም የፍቻቸው የጠባቸው መንስኤ ሆነው የተበላሸው ወተት ለህፃኖች መሸጥ። ይሄ በጣም ከባድ ነው። ሚስት በጣም ጥሩ ሰው ነበረች። ህፃን ልጅ መሞት የለበትም ብላ የምትከራከር ሲሆን፣ አቶ ገዛኸኝ ግን ሰገብጋባና የጥቅም ሰው ስለሆነ እንዲሁም ደግሞ ከሰው ይልቅ ገንዘብን ስለሚያስፈልጥ ያን የተበላሸ ወተት እንግዲህ ፋብሪካ ውስጥ ጨምሮ ሸጠ። ከዛ ወደ 20 ሰዎችና ህፃናቶች ሞቱ። ያሳዝናል። በእነሱ መሞት እንግዲህ እሱ ሀብታም ሆነ። ይህ አሁን አግባብ ነው ትላላችሁ? አግባብ አይደለም። አለም ግን ይህንን ስለተቃወመች የሁሉ በደል ደረሰባት። ሀብቷን በራሷ ስም የነበረውን ወሰደባት፣ ቀማት። ከዛ ታጎረች። ያልሞተችውን ሞተች አላት። ያሳዝናል። የገዛኸኝ ጭካኔ ግን እንዴ! አሁን እኮ ማለት ነው በድራማ ይሄንን ሁሉ እናያለን እንጂ በትክክለኛ ህይወትም እኮ እንደዚህ አይነት ስራ የሚሰሩ ሰዎች ሊኖሩ ይችላሉ ብቻ ሳይሆን አሉ እንጂ። ብቻ እንግዲህ ከህይወት አጋሯ አንዱን ሚስጥር ነው የነገረቻት። ከዛ ቤትስ እንዴት መጣች ስትባል እንግዲህ ነገረቻት ማለት ነው። ብቻ የአለሜ ህይወት በጣም እንግዲህ ውስብስብ ነበረ። ወደፊት ብዙ እነግርሻለሁ ብላታለች። ናቲም ተደስቷል እንግዲህ አሁን ላይ ባለበት ሁኔታ። አባቱንም መጥቶ ይቅርታ ጠይቆታል። ያውም እግሩ ስተደፍተው ማለት ነው። አባዬ ይቅር በለኝ አጥፍቻለሁ። አቤት አቤት ማስመሰል ይችልበታል ግን ናቲ። እናማ አባትም ይቅርታ አደረገለት እላችኋለሁ። ልጄ ና የተባለ ደግሞ ልጄ ግን ያው በልቡ ደፋዋለሁ ይባባላሉ። ቤቲም ተገረመች እንግዲህ ይቅርታ ሲያደርግላት ሰላም እንሆናለን ብላ ነበረ። ግን እሷ እንዳላሰበችው ነው የሆነባት። እሱ ሰላም የፈጠረው ከአባቱ ጋር ነው። ከዛ ደግሞ ከትሁት ጋር ነው የሚጀምረው ፍቅሩ። ተጨች በቃ ተጣያታለች ብሎ ሲነግራት አዎ አለችው። እንደምትወደው ነገረችው። እኔ አያገባኝም፣ የተሸጠ ዕቃማ ተመልሼ አልገዛም፣ ርካሽ ነው ይላታል። ቤቲ ተቃጠለች። ትሁትም እንግዲህ የፍቅር ጥያቄ ቀርቦላታል። እያሰበችበት ነው። ምን እንደምትመልስ ግራ ገብት ብሏታል። እንግዲህ የዛሬ ቪዲዮአችን እንግዲህ ይመስላል። መልካም ጊዜ ይሆንላችሁ። ላይክ፣ ሸር፣ ሰብስክራይብ አትርሱ።